በደቡብ ኢትዮጵያ ክልል የሚገኘው የጌዲዮ ባህላዊ መልክዓ ምድር በዩኔስኮ የዓለም ቅርስነት መመዝገቡን ተከትሎ የዓለም ትኩረትን በላቀ ደረጃ ስቧል። ይህ የዓለም ቅርስነት እውቅና የጌዲዮን ባህላዊና ተፈጥሯዊ ሀብት በዘላቂነት ለመጠበቅ ዓለም አቀፍ ትኩረት እንዲያገኝና አካባቢው ታላቅ የቱሪዝም መዳረሻ እንዲሆን እገዛው የላቀ ነው። በዞኑ ከሚገኙ የመስህብ ስፍራዎች መካከል በይርጋ ጨፌ ወረዳ የሚገኘው ጨልባ ቱቴቲ ታሪካዊ ስፍራም አንዱ ነው። ይህን ስፍራም በደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ባዘጋጀው የሚዲያ ቱር ተሳታፊዎች ተጎብኝቷል። ታሪኩ ገልገሎም በጌዲኦ ዞን ቱሪዝም መምሪያ አስጎብኝ ነው። ስፍራው ከ9ኛው እስከ 11ኛው ክፍለ ዘመን የተመሰረተ ነው ይላል። ጨልባ ቱቴቲ ታሪካዊ ቅርስ ከዓለም ከተመዘገቡ ቅርሶች መካከል አንደኛ የሆነው ጨልባ ቱቴቲ ታሪካዊ ሳይት ተብሎ ይጠራል። እንግዲህ እንደምታዩት ጨልባ ቱቴቲ ታሪካዊ ቅርስ ከክርስቶስ ልደት በፊት በ9ኛና በ11ኛ ክፍለ ዘመን የተመሰረተ መሆኑን የአርኮሎጂስት ጥናት ይፋ የሚያደርግበት ነው። አጠቃላይ ስፋቱ 1.7 ሄክታር መሬት ይሸፍናል። ጨልባ ቱቴቲ ታሪካዊ ቅርስ በስፋቱ 1.7 ሄክታር መሬት ይሸፈናል። በአጠቃላይ እዛ ውስጥ ያለው ጠቅላላ ቅርሶች ቁጥር 1563 ትክል ድንጋይ የሚገኙባት ነው። ከነሱ ትልቅ የምንላቸው 8 ሜትር የሚረዝም ሲሆን ትንሽ የምንለው ደግሞ 0.50 ሴንቲሜትር ይረዝማል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ኃላፊና የቡድኑ መሪ አቶ ኃይለማርያም ተስፋዬ በመደመር መንግስት እይታ እንደ ሀገር ትኩረት ካገኙ ዘርፎች መካከል አንዱ የቱሪዝም ዘርፍ እንደሆነ ጠቅሰው በዘርፉ ያሉ አቅሞችን ለማሳየት ክልሉ ከሚሰራቸው ስራዎች አንዱ በመከመል ላይ ስለመሆኑ ይናገራሉ። ወደ ክልላችን የሚመጡ ጎብኚዎች የሚጎበኟቸውን ሀብቶች እንዲሁም ቀጣይ ደግሞ ለልማት የሚያስፈልጉ የሚሰሩ አካባቢዎችን ለማሳየት ያለመ የሚዲያ ቱር ነው እያደረግን ያለ ነው። የደቡብ ኢትዮጵያ ክልል በሶስቱም የቱሪዝም አቅሞች በቂ ፖቴንሻል ያለው ክልል ነው። የባህል ቅርሶች አሉት፣ ታሪካዊ ቅርሶች አሉት፣ እንዲሁም ደግሞ የተፈጥሮ ሀብቶችም የሚገኝበት ክልል ነው። የደቡብ ኢትዮጵያ ክልል ከባህል አንጻር በሁሉም ብሔር ብሔረሰቦች የሚከበሩ የአዲስ ዘመን መለወጫ ፕሮግራሞች አሉ። የክልሉ ውስጥ የሚገኙ ብሔር ብሔረሰቦች የአዲስ ዘመን መለወጫቸው ከመስከረም ጀምሮ እስከ ጥርና የካቲት ድረስ የሚሄድ ስለሆነ የባህል ትሩፋቱ በራሱ አንዱ የቱሪዝም ሀብቱ ነው፣ ሊቀጥል የሚችል ነው። በአርብቶ አደሩ አካባቢ የሚከወኑ ባህላዊ ክዋኔዎችም ሌሎች መስህብ እንደሆኑ ይናገራሉ። ክልሉ በርካታ ቅርሶችን በዓለም ቅርስነት ማስመዝገቡን የገለጹት አቶ ኃይለማርያም እነኚህ የቅርስ ስፍራዎችን በአግባቡ ካለማን ለክልሉ ከፍ ያለ ጥቅም ያስገኛል። በዓለም ቅርስነት የተመዘገቡ ሀብቶች አሉን። የታችኛው ኦሞ ሸለቆ ከተመዘገቡ በዩኔስኮ ከተመዘገቡ ሀብቶች ነው። ሁለተኛው የኮንሶ ባህላዊ መልክዓ ምድር ይገኛል። የዛሬ የምንገኝበት የገዲኦ ዞን የትክል ድንጋዮችን ጨምሮ የገዲኦ ባህላዊ መልክዓ ምድርም በቅርቡ በዓለም ቅርስነት የተመዘገበ ነው። ሰሞኑን ደግሞ በዛው አጋጣሚ የወላይታን ሕዝብና የደቡብ ኢትዮጵያን ሕዝብ እንኳን ደስ አላቸው የሚለው የወላይታ ግፋታም በዓለም ቅርስነት ተመዝግቧል ማለት ነው። ስለዚህ እነዚህ የተመዘገቡ ቅርሶች መዳረሻ ልማት ላይ በስፋት ከሰራን ወደ ቅርሶቹ አካባቢ ሊያደርሱ የሚችሉ መሰረተ ልማቶችን ካሟላን በኢኮኖሚ ልማት ውስጥ ትልቅ ፋይዳ ያላቸው ናቸው። አሁን ባለንበት ሁኔታ መመዝገባቸው ቀደም ብሎ ካላቸው ትኩረት በላይ ዓለም እንዲያተኩር፣ ዓለም እንዲጎበኝ፣ የዓለም ሕዝብ መረጃ እንዲያገኝ ከማድረግ ረገድ ትልቅ ፋይዳ አላቸው። ያሉ የመስህብ ስፍራዎች ለክልሉ ጥቅም እንዲውሉ ማድረግ የቀጣይ ጊዜ ስራዎች ናቸው። በመዳረሻ ቦታዎች ጎብኚዎችን ሊያቆዩ የሚችሉ መሰረተ ልማቶች መሟላት መቻል አለባቸው። ሎጆች፣ ሪዞርቶች፣ የመዝናኛ ቦታዎች፣ አጭር ጊዜ ለሚቆዩ ደግሞ ለቁርስ ሊሆኑ የሚችሉ ስኔክ ሀውሶች፣ ከዛ ባሻገር የጎበኙ ጎብኚዎች ለትውስታ የሚሆኑ የሚሸጡ ነገሮች የሚሸጡባቸው ቦታዎች በአካባቢው መገኘት መቻል አለበት። ሁለተኛው በእነዚህ አካባቢዎች ላይ ያለውን ጎብኚ ሳቢ ሊያደርጉ የሚችሉ ስራዎችን ከመስራት ባሻገር ወደ መዳረሻ ቦታዎች የሚያደርስ መሰረተ ልማት ያስፈልገናል። የመንገድ ስራዎች መሰራት አለባቸው። የውሃ መሰረተ ልማት፣ የኢንተርኔት አገልግሎት፣ የካፍቴሪያ አገልግሎት የመሳሰሉ ስራዎች በዛው ደረጃ ትኩረት ማግኘት ይኖርባቸዋል። ከዚህ አንጻር ብዙ ስራዎች የሚጠበቁብን ነው የሚሆነው። የመስህብ ስፍራዎችን የተመለከቱት የልኡካን ቡድኑ አባላትም ስፍራው ማራኪ መሆኑን ጠቅሰው በመዳረሻ ስፍራ ላይ ግን ሊተኮር ይገባል ያሉት
በዓለም አቀፍ የቅርስነት የተመዘገበ የመልክዓ ምድር ሁላ ያለበት አካባቢ ነውና ከዛ ውስጥ የዛ አካል የሆነውን አንዱን ዛሬ መመልከት ችለናል። በጣም ደስ የሚል በጣም ጥንታዊ የሆነ እስካሁን ድረስ ተጠብቆ የቆየ ነገር መመልከት ችያለሁና ይሄ ቅርስ ተጠብቆ ለትውልድ እንዲተላለፍ ደግሞ የኛ ስራ ከፍተኛውን ድርሻ እንደሚወስድ መመልከት ችያለሁ። ያየናቸው ነገሮች በጣም የተሻለና ጥሩ ነው። ሁሉም ቦታ ላይ ደግሞ እንደዚህ የሚቅ ያሉ ሀብቶችን አውጥተን ሰው ሁሉ በደቡብ ኢትዮጵያ ክልል ያሉት እንዲጎበኙ ከማድረግ አኳያ እየተሰራ ያለው ስራ እጅግ በጣም የተሻለ ነው። ያልታየ ገና ብዙ ጸጋ አለና ይሄ የሚታየውን ደግሞ ለፕሮሞሽን ስራዎችን ክፍት በማድረግ ዓለም እንዲያውቀው አገር እንዲያውቀው ማድረግ ያስፈልጋል። ለዛ ደግሞ የመሰረተ ልማቶችን ማሟላት ዋነኛ ነገር ነው። አቶ ዳዊት ጉኔ የይርጋ ጨፌ ወረዳ ዋና አስተዳዳሪ ናቸው። የመስህብ ስፍራዎች ያሉባቸውን ችግሮች ለመቅረፍ በቀጣይ ይሰራል ያሉት ቱሪስት መዳረሻ አካባቢ የውስንነት የመሰረተ ልማት ውስንነት አለ። እንደ ወረዳ ያንን መስመር እስከ ቱሪዝሙ አካባቢ ያለውን መንገድ ለመስራት በእኛ ደረጃ መደረግ ያለባቸው እቅዶችን አዘጋጅተናል። አንዱ ማረፊያ ቦታ ማዘጋጀት ነው። ሁለተኛ መሰረተ ልማት ማሟላት ስለሆነ የተበላሹ መንገዶችን የማስጠገን የማስተካከል ስራ ለመስራት ኃላፊነት ወስደናል ማለት ነው።